ብሩክ ወጥቶ ወንድሙን እስቄልን እየሮጠ ሂዶ አቅፎ ይስመዋል። እስቄልም በጣም ደስ ብሎት ስለነበረ ወንድሜ አቤል ደህና ነህ? አቤሎ እኔ ያለው ደህና ነኝ፣ እንዴት ነህ ወንድሜ ብሎ ደስ እያለው አቅፎ ከሳመው በኋላ አቤል በጣም አስጨንቀህን ነበር እኮ ግን ጠፋህብን ሲለው ምን ላድርግ ብለህ ነው የእናቴ ልጅ፣ እኔ ያረፋችሁበትን ቦታ ትጂ ነግራኛለች። ጥሩ ነው እንኳንም ሄዳችሁ ይለዋል። አዎ እዛ ነው ያረፍነው፣ እግዚአብሔር ይመስገን። እኛ ላንተ ነው እንጂ እኮ የምናስበው፣ እኛ ምንም ችግር የለብንም ሲል እስቄልም ለአቤል እያጽናናዋል። አቤል ግን እጅጉን በጣም ተከፍቶ ስለነበር አቤል አንድ ነገር ልንገርህ፣ እዩልህ ሰላምህን ደህንነትህን ብቻ ነው የምንፈልገው። እኛ ምንም ነገር ካንተ አንፈልግም። አንተ ስትኖር ነው እኛ ካንተ ጥቅም አገኘን ብለን የምናስበው። በተለይ ለእናታችን ለማየ መኖርህን በጣም ነው የምትጓጓው፣ በጣም ነው የምትፈልገው እና ባክህን ሲል ይለምነዋል እስቄል። አቤልም ምንም ችግር የለውም ወንድሜ፣ ያው ታውቂያለ ህይወቴን እያየሁ አይደለ፣ መቼም ብቻ አለሁኝ አለው ከተባለ አለው። እና ታዲያ እሺ አሁን እማዬ ልታያት ትችላለህ? እማዬ በጣም ተጎድታለች። እባክህን እማዬ ልጅን ካላየው ራሴን አጠፋለሁ እያለች ነው፣ እማዬን እንዳናጣት እባክህን አቤል ሲል ይማጸነዋል። አቤል ግን በዚህ ሁኔታው ሆኖ እናቱን ሄዶ ማየት አልፈለገምና እናቴን አይቼ የእናቴን እንባ ካየው ተመልሼ ሰው መሆን አልችልም እና ራሴን ከማጠፋ እኔ ባልሄድና ባላያት ይሻላል። እናም በፍጹም አላደርገውም። እኔ እናቴን ሂጅ አላያትም፣ ንገራት እሺ፣ እያንዳንዷን ነገር ንገራት ለእናቴ። አንድ ቀን መጥቼ ነገሮች ሲስተካከሉ አያችኋለሁኝ። እኔ ግን በጣም ደህና ነኝ፣ ምንም ችግር የለውም። ለእናቴ እንደዚህ ብለን ንገራት እሺ ይለዋል። እዝቄልም ችግር የለውም ወንድሜ፣ በቃ እሺ ይሁን፣ ችግር የለም። አንተ መኖርን ብቻ ነው እኛ የምንፈልገው፣ ያንተን ሰላም ነው። ከአንተ ምንም አንፈልግም። ታየለ ህይወቴን ሰላም አውቃለሁ። እሷ እያንዳንዷ ላደረገቻት ድርጊት ነገ ጧት ዋጋ ትከፍልበታለች። እናም ወንድሜ አይዞህ፣ አትጨናነቅ፣ ምንም ችግር የለውም። ለማየ ደግሞ እነግራታለሁ እሺ ይለውና እሺ በቃ ወንድሜ ብለው ተሳስመው ይለያያሉ። አቤልም ቀጥታ ወደ ቤት ነበር የገባው። እናም ትጂ ደግሞ ወታ እስቄልን እሺ እንዴት ነው እስቄል፣ እኔ ግን የአቤል ዝምታው ያሁን ዝምታው ምንም መፍትሄ መስሎ አይታየኝም። በጣም እኔ አላቅም፣ ከባድ ነው፣ የሆነ ነገር አስቧል። እናም እኔ እንጃ ምን እንደምለው አላቅም። ለዛም ነው ዝም ብሎ ቁጭ ያለው። እኔ እንጃ ግን ያስፈራል። ይህ ነው ማለት አልችልም። እርግጥ አቤል ምንም ነገር አይሆንም ከዚህ በኋላ፣ ምክንያቱም የሆነ ነገር ቢሆን ኑሮ ከዛሬ ነበረ መሆን የሚችለው። ግን ከዚህ በኋላ አቤል የሆነ ያሰበው ነገር አለ፣ ያቀደው እቅድ አለ ብዬ አስባለሁ ስትል ትነግረዋለች። አይ ትጂ እውነትሽን ነው፣ አዎ ልክ ነሽ። እንደዛ ቢሆን ነው እንጂ ታዲያ ያለ ምክንያት መቼም ከነሱ ጋር አብሮ መኖርን አልፈቀደም ስትል ሲል ያጽናናታል። እናም ስለዚህ እማዬን ደግሞ ንገራት እሺ፣ አጽናት፣ ምንም እንዳትሆን እንዳታዝን ነግሬዋለሁ ሁሉን ነገር ስትለው፣ እኔም ነገረኝ እኮ አሁን አወራን እና ምንም ችግር የለውም ትጅዬ፣ አመሰግናለሁ። በቃ እኔም አሁን ወደ እማዬ ጋር ልሂድላት፣ እስኪ አንቺም ግቢ ደግሞ እንዳይጮሁብሽ ይላታል። እሺ በቃ ዝቄል ሂድ ትለውና ከዝቄል ጋር ይለያያሉ። በዛ መሀል አቤል ወደ ቤት ሲገባ ቀጥታ ወደ ሽንት ቤት ነበረ የገባውና መጸዳጃ ክፍል ከገባ በኋላ ጮሆ ለማልቀስ ሲያቅተው አፉን ይዞ ድምፁ እንዳይሰማበት ስቅስቅ ብሎ ያለቅሳል። ወይኔ እናቴንና ወንድሜን ያጣሁኝ፣ አሁን እኔ ሰው ነኝ እንዴ ሲል እያዘነ እያለቀሰ ሽንት ቤት ቆሞ ለረጅም ጊዜ በመስታወት ራሱን እያየ ነበር። አቤል አንተ እኮ ሰው አይደለህም፣ የማትረባ ነህ። ቤተሰቦችህን፣ ሚስትህን፣ ልጅህን የጣልክ እኮ ማትረባ ሰው ነህ ሲል ራሱን ይወቅሳል። እናም ስለዚህ አቤል ራስህን ማጥፋት አለብህ፣ ራስህን አጥፋ። ከዚህ የሰው የማንም መሳቂያ መሳለቂያ ከምትሆን ለምንድን ነው ራስህን የማታጠፋው? ራስህን አጥፋ እያለ ራሱን በመስታወት እያየ ይናገራል። ከዛም የሆነ ነገር ደግሞ ሹክ አለበትና እንዴት ራሴን አጠፋለሁኝ እኔ አቤል? በፍጹም አይሆንም። ለጥላቶቼ ቁጭ ብለው ተሰብስበው ለሳቁብኝ፣ ለተሳለቁብኝ ለነሱ እንዴት ብዬ ነው ራሴን ማጠፋላቸው? ራሴን አጥፍቼ ጭራሽ ደስታቸውን የምጨምርላቸው?
በፍጹም አሁን ለሳቁብኝ ለተሳለቁብኝ እማ ስቀቀን ስቁቃ ሳልሆንባቸው ለምን አቤል በርታና ጠንክረን ለመቆም ሞክር። እንደውም አቤል አትሞትም ከዚህ በኋላ እኔ አትሞትም አቤል አይዞህ ጠንክር በርታ ሲል እራሱን እያበረታታ ይናገራል። እንደውም ከዚህ በኋላ ሁሉንም መጋፈጥ እንደሚፈልግ ነገሮችን እያጠና መጋፈጥ እንደሚፈልግ ለራሱ ይነግረውና ያለቀሰውን እንባውን ጠራርጎ ፊቱን አስተካክሎ ይወጣል። በዛ መሀል ሲወጣ ቀጥታ ወደ ውጭ ወጥቶ አትክልት ነበር መኮትኮት የጀመረው። በዛ መሀል ሀሹ እቤት ነበረና ትጂ እቃ እያጠበች ነበረ። ዞር ብላ ስትመለስ እሱ ከመኝታ በር ሲወጣ ፊት ለፊት ይገናኛሉ። እናም ልክ እንዳያት አንገቷን ነበረ ቀድሞ የያዘው። ቆይ ምንድነው አሹ ምን ሆነ ነው ስትለው፣ አንቺ ግን ቆይ ማን ስለሆንሽ ነው በመንገዴ የማጠፊው? ማነሽ አንቺ የሰው ልጅ ለማትረፍ የምትሮጨው? ስሚ ሲላት፣ አይደለም አሹ እኔ እኮ እንደዛ ብዬ አይደለም በመንገድ ለመቆም ፈልጌ አይደለም፣ ግን ደግሞ ይሄ ምንም የማያውቅ ህፃን ገና ምንም የማያውቅ ልጅ እንዴት ትገላለህ እኮ ብዬ ነው። እዩልህ አዳምጠኝ ስትለው፣ እሺ የእናትሽን መገደል ነው የምትፈልጊው ሲል፣ ቆያሹ ግን ምን እያልክ ነው ያለኸው ትለዋለች። አዎ ልንገርሽ እናትሽን ትፈልጊያታለሽ፣ አለበለዚያ ግን ለማደርግበት ነገር ሁሉ በመንገዴ አትምጭብ